አባት ነው ቅዱስ አግናጢዮስ ማለት በቃ ቀጣይ ኢሚዲየት ሰክሰሰር ስለሆነ ማለት ነው ለሐዋርያቱ ከሐዋርያቱ ቀጥታ ቀጥሎ የመጣ አይነት አባት ስለሆነ ሐዋርያቱን ኢምፐርሰን ያገኘ በአካል ያገኘ በጣም እኮ ይሄ የሚገርም እኮ ነው። እንዲህ ከራሳቸው ከሐዋርያቱ በቀጥታ የተማረ ስለሆነ ለዚህ ሰው ትልቅ ክብር ይሰጠዋል። ያ በተመሳሳይ ሰዓት ደግሞ ትሬንቶርንም እንደሚናገሩ ይፈሩታል። አግናጢዮስ ይፈራል። በፕሮቴስታንት ዘንድ በጣም የሚፈራ አይነት አባት ነው። ምክንያቱም ብዙ የፕሮቴስታንቲዝምን ብትንትን ሊያደርገው የሚችል አይነት ትምህርትም ደግሞ ስለሚያስተምር ማለት ነው። ከምስጢራት ጀምሮ የጳጳሳትን ጉዳይ የቤተክርስቲያን ዩኒቲ ላይ ምናምን የተናገራቸው በጣም ድንቅ ድንቅ ነገሮች ስላሉ ማለት ነው። እሱን ያዝ እናድርገው እና ይህ አግናጢዮስ ሲናገር ምን ብሎ ይናገራል? ቅዱስ አግናጢዮስ ማለት ነው ሰማዕትነት ያኔ በጣም እንደው የተፋፋመበት ጊዜ ነበር እና ለሰማዕትነት ተነሳ። ቅዱስ አግናጢዮስ ለሰማዕትነት ተነሳ። ለሰማዕትነት አግናጢዮስ ምጡ ለአንበሳ ነው የምንለው አይደል? እንደውም እኛ ሀገር ለአንበሳ ሊሰጥ ይዘውት ይሉ ጀመር እና አብዛኛው ክርስቲያን በዛ ሰዓት እንዲህ ያለ ደገኛ ጳጳስ ደገኛ አባት ለአንበሶች ሊሰጥ ስለሆነ እንደው በቃ እንደው ይቅርብህ ማለት ይህንን ነገር እንደው አትቀበለው፣ ይህንን ሰማዕትነት አትቀበል የሚሉት እንኳን በጣም በርካታ ሰዎች ነበሩ። በተለይ በሮም ያሉ ክርስቲያኖች አበክሮ በጣም ይለምኑት ነበር እና አግናጢዮስ ግን ይህንን ይቃወማቸው ነበረ። እንደውም ጭራሽ ይነቅፍባቸዋል። እንዲህ ማለታቸው ነው እኔ ክርስቲያን ብቻ ተብዬ መጠራት አይደለም የምፈልገው፣ ክርስቲያን መሆን ነው የምፈልገው ይል ነበር እና በጣም ለክርስቶስ ካለው ፍቅር የተነሳ ደጋግሞ የጌታችንን ስም ይጠራ ነበር። ኢየሱስ 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 እና ደጋግሞ የጌታችንን ስም ይጠራ ስለነበር ማለት በንግግሮች ሁሉ ውስጥ የጌታችንን ስም እያነሳ ይናገር ነበር። እንደውም ይዘውት ከሚሄዱት ወታደሮች ለምን ደጋግሞ እንደሚጠራ ሲጠይቁት ስሙ በልቤ ላይ ተጽፏል፣ ስሙ የጌታ ስም በልቤ ላይ ተጽፏል ይላቸው ነበር እና ትውፊት እንደሚናገረውም ለሰማዕትነት ሄዶ ከተሰጠ በኋላ በነገራችን ላይ በሕይወት እያለ ለአንበሳ ነው የተሰጠው እና አንበሶች እንዲህ በጌታ ስም ይሄ ምን አይነት ለጌታ መታመን ነው? ቆይ ይሄ ምን አይነት ለጌታ መታመን ነው? በሕይወት እያለ አንበሶች መጥቶ ሲበሉ ማለት ነው። እዚህ ድረስ ለጌታ መታመን ለጌታ በዚህ ደረጃ መታመን ይሄ ድንቅ ነው። ልክ ቅዱስ ጳውሎስ እንደተናገረው ነው። ጌታ ስለኔ ሞቷል፣ አሁን እኔ የምኖረው ለጌታ ነው። ስለዚህ መሰጠት ካለብኝ በጌታ ጉዳይ እሰጣለሁ አይነት ነገር ማለት ነው። ስለዚህ ቅዱስ አግናጢዮስ አሁን ገባው ምኑ ሞትም ቢሆን ለእርሱ ጥቅም እንደሆነ ልክ ጳውሎስ እንደሚናገረው ለእኔ ሕይወት ክርስቶስ ሞትም ቢሆን ጥቅም ነው ብሎ ለተናገረው ጳውሎስ ለእኔ ሕይወት ክርስቶስ ሞትም ቢሆን ጥቅም ነው፣ ሞት ጥቅም ነው የሚለውን ተዋህዶታል። ኦልሬዲ እንደ የማወቅ ጉዳይ አይደለም፣ የምርም ውስጡን ተዋህዶታል። ስለዛ ገባበት ቅዱስ አግናጢዮስ። ግን እንዳትረሱ ክርስቲያን ተብዬ መጠራትን አይደለም የሚሻው፣ ይልቁንም ክርስቲያን መሆን ነው የምፈልገው ይላል እና ልክ ለአንበሶች ተሰጡ፣ ልቡ ተገኘች ምንም ሳትሆን እና ይህ በትውፊት የመጣ ማለት ነው እና ልቡ ለሁለት እነዛ ወታደሮች ልቤ ላይ የጌታ ስም ተጽፏል ሲል ነበረ፣ እስቲ እንየዋ ብለው በመሳለክ ሲከፍቱት በወርቃማ ጽሑፍ ኢየሱስ የሚለው ስም በልቡ ላይ ነበረ። ይህ አሁን ይሄ እንደሚራክል እንደ ተአምር መያዝ ትችላላችሁ። ያው ይሄ በትውፊት ያለ ከትውፊት አንጻር ማለት ነው እንዲህ ያለ ነገር ነበር እና የጌታን ስም በልቡ ይዞ ይሄ በትውፊት ነገራችን ላይ ያ ሕፃን ልጅ ማለት ነው ጌታ አንስቶ የተሸከመው ሕፃን እንደዚህ ሕፃን ካልሆናችሁ በስተቀር ብሎ የተናገረለት እርሱ ሕፃን አድጎ እንደሆነ ነው የሚታወቀው በትውፊት ማለት ነው እና
ቅዱስ አግናጢዎስ እንዳትረሱ ምን አለ? ክርስቲያን ተብዬ መጠራትን ብቻ የምፈልግ አይደለሁም፣ ይልቁንም ክርስቲያን መሆን የምፈልግ ነኝ። ስለዚህ አሁን እኛ እንደ ክርስቲያን ማለት ነው። በነገራችን ላይ ይህን አባት ማሰብ ምናምን የምትፈልጉ ከሆነ በ24 ነው ቀኑ፣ በ24 ነው። ኢትዮጵያ ውስጥ አንድ ቤተክርስቲያን ነው መሰለኛል ነው ቅዱስ አግናጢዎስ ስም አንድ ቤተክርስቲያን ነው መሰለኛል ካልተሳሳትኩኝ። እና በጣም ታላቅ አባት ነው፣ በሁሉም ዘንድ የተከበረ ነው እንዳልኳችሁ፣ ኢቭን በፕሮቴስታንቱም ዘንድ ማለት ነው። ግን ቅድም እንዳልኳችሁ ትሬንች ሆርን ያለው በተመሳሳይ ሰዓት በጣም ከሚፈሩት ማለት በፕሮቴስታንት ዘንድ የሚፈራ አይነት ግን አባትም ደግሞ እንደሆነ ልብ ልንለው ይገባል ትላለህ። ኤኒዌይስ ያም ሆነ ይሄ ግን እሱ ነው። አሁን እዛ ውስጥ አልግባና እኛ እንደ ክርስቲያን ስንኖር በአስተምህሮ የስ ክርስቲያኖች ነን፣ ግን በህይወት ደግሞ ክርስቲያን መሆን ደግሞ ይጠበቅብናል። ዝም ብሎ ክርስቲያን ናችሁ ተብለን መኖር ብቻ የምንሻ አይደለንም። የሳው ክርስቲያን ነን፣ ግን ክርስትናችን በህይወትም ደግሞ መሆን አለበት። በአስተምህሮ ብቻ መሆን የለበትም። በአስተምህሮ ክርስቲያን ነን፣ ጥርጥር የሌለው የክርስቶስ ነን። በህይወታችንም ደግሞ ልክ እንደ አግናጢዎስ የክርስቶስ መሆን አለብን። ክርስቲያን ተብሎ መጠራትን ብቻ የምንፈልግ ሳንሆን ይልቁንም ክርስቲያን ሆኖ መኖርን የምንፈልግ መሆን አለብን። ስለዚህ አንዳንድ ሰዎች እንዳልኳችሁ ኦርቶዶክስ ነን ስላሉ ብቻ ኦርቶዶክስ ናቸው ማለት አይደለም። አንዳንድ ሰዎች ቅድም እንዳልኳችሁ አንዳንዱ ቀሚሳቸውን ለብሰው ይሄ የመምህራንን ቀሚስ ከዛ በኋላ ግርንግድ መስቀል ያጠልቃሉ፣ ይመጣሉ። በስመ አብ ወወልድ ምናምን ብለው ነው የሚጀምሩት። ራሱ አሁን ይሄ እንደዚህ አይነት ነገር የተለመደው የት ነው? አሁን የኦርቶዶክስ ቤተክርስቲያን ውስጥ አይደለ? በቃ እያንዳንዱ እንደዚህ አይነት ነገር በቅዱስ መስቀል ምልክት በማማተብ ምናምን ነገር አድርገው የምን መስቀል ይዘው ማለት ነው በመጀመር ይናገራሉ፣ ያወራሉ። አሁን ፊት ለፊት ላይ ይህንን ስታዩት ኦርቶዶክስ ይመስላሉ አይመስሉም? ይመስላሉ። ከዛ ምንድናችሁ ሲባሉ ኦርቶዶክስ ነኝ እኔማ ይሉሃል። ስለዛ ኦርቶዶክስ ነን በማለት ቅድም እንዳልኳችሁ ኦርቶዶክስ መምሰል ይቻላል። ቀሚሱንም መስቀሉንም ምኑንም ጨበጥበጥ አድርጎ ያዝ አድርጎ ኦርቶዶክስ መምሰል ይቻላል። መሆን ግን አይቻልም ያልኳችሁ። ስለዛ ቅድም እንዳልኳችሁ ነው። ተኩላ በግ ነኝ ብሎ በግ ሊመስል ይችላል። አሁን የመጽሐፍ ቅዱስ ምሳሌ ነው። ከመጽሐፍ ቅዱስ ምሳሌ አንጻር ስነሳላችሁ ማለት ጌታ የበግ ለምድ የለበሱ ተኩላዎች ብሎ እንደተናገሩ የበግ ለምድ የለበሰ ተኩላ ማለት በግ ነው የለበሰው። ስለዛ ፊት ላይ ስታዩት በግ ነው የሚመስለው ማለት ነው። ተኩላ በግ ነኝ ብሎ በግ መምሰል ይችላል። በግ መሆን ግን ይችላል? አይችልም። በግ መሆን አይችልም። በግ መምሰል ይችላል። ምን በማድረግ? በግ ነኝ እያለ የበግ ለምድን በመልበስ። ኦርቶዶክስ ነኝ በማለት ኦርቶዶክስ የምትጠቀምባቸውን የምትለይባቸውን አንዳንድ ነገሮችን በመጠቀም ኦርቶዶክስ ነኝ ብሎ ኦርቶዶክስን መምሰል ይቻላል። ኦርቶዶክስ መሆን ግን አይቻልም ነው። ኦርቶዶክስ ነኝ ብሎ ኦርቶዶክስ መምሰል ይቻላል፣ ኦርቶዶክስ መሆን አይቻልም። ስለዚህ ኦርቶዶክስን አንድን ሰው ኦርቶዶክስ የሚያሰኘው ምንድን ነው ተብሎ ከተጠየቀ አጭሩ መልሳችን ምንድን ነው? አንደኛ አስተምህሮ፣ የኦርቶዶክስን አስተምህሮ በግለሰቦች የሚጻፉ በተለያየ አጋጣሚ የሚጻፉ የተለያዩ አይነት መጽሐፍት አሉ። እነዛ መጽሐፍት ውስጥ ያለውን ሁሉ ተቀበል እየተባልክ አይደለም ማለት። እሱንማ ሲጀመር አጥንተህ ትጨርሰዋለህ? አጥንተህም አትጨርሰውም። አየህ፣ ለድህነትህ ግን የሚያስፈልግህ ምንድን ነው ከተባለ አስተምህሮን ማወቅ። ስለዛ ሲሲዬ እንደዚህ ብሎ የሚናገሩ ሰዎች ካሉ አሁን ያወራሁት በነገራችን ላይ ስለ ፕሮቴስታንቶች አይደለም። ፕሮቴስታንቶችን ነቅፌ ያወራሁት አይደለም። አሁን ያወራሁት እንዳትረሱ። ያወራሁት ማለት ብዙ ፕሮቴስታንቶች በቃ እኔ ፕሮቴስታንት ነኝ ብሎ ይመጣሉ። አለቅ
ከዛ በኋላ እንነጋገራለን ምናምን። በጣም በርካታ የምንወዳቸው ደገኛ ፕሮቴስታንት ወንድምነቶች አሉን። እናወራለን ምናምን፣ ሼር ትደራረጋለህ። ስህተት ናቸው ብለን ስለምናምን እኛ ስህተታችሁ እዚህ ነው ብለን ደግሞ እንናገራለን። ያው ብዙ ጊዜ አንስተናል። እንግዲህ ስህተት ነው ብለን ያሰብናቸውን ትምህርቶቻቸውን እያነሳን በጣም በርካታ የድህነት ጉዳይ ላይ እያነሳን ተነጋግረናል። እስከዛሬ ወደፊት ምን እነጋገራለን ጌታ በረዳልክ እና ብንችል ደግሞ በመከባበር ማለት ነው። እንዳልኳችሁም በጣም በርካታ ደገኛ ፕሮቴስታንት ወንድም እህቶች ስላሉ በዙሪያችን። ይህ እንዳለ ሆኖ ግን ፕሮቴስታንት ሆነው ወይም ደሶኮል ተሐድሶች ማለት ነው ኦርቶዶክስ ነኝ እያሉ በኦርቶዶክስ ማሊያ ለመጫወት የሚሞክሩ ካሉ ለእነሱ ብቻ ነው አሁን እነዚህ ነገሮች ሁሉ የተናገርኩት። እስካሁን ኦርቶዶክስ ነኝ ይሉሃል፣ ፕሮቴስታንት ናቸው ውስጣቸው። እነዚህ ቅድም እንዳልኳቸው ሐሰት እንደሆነ ሕሊናቸውም ስለሚመሰከርላቸው የሐሰት አባቷ ዲያብሎስ ነው ብያቸዋለሁ። ስለዛ ከጌታ ሳይሆኑ ከዲያብሎስ ሲሆኑ ዘንድ ይገለጡ ዘንድ ነው እንደዚህ እያደረጋቸው ያለው። ነገራቸው ላይ እንዲህ እየሆኑ ያሉት ከጌታ ሳይሆን ከዲያብሎስ በቃል መሰለኝ። አክሊል ሻ ቴንኪው። እኔም ይህን ጥያቄ እንድትመልስልኝ ነበር። ማንም ሰው ተነስቶ ኦርቶዶክስ ነኝ ብሎ ክሌም ማድረግ ይችላሉ የሚለውን ነገር ነበር የኔ ጥያቄ። በተገቢ ሁኔታ ተመልሷል። እናቱ የምትጨምረው ነገር ካለ ወይ ዮሐዴ ተሙ የምትጨምሩት ነገር ካለ አንተ ራስህ እስከ መቼ ነው ኦርቶዶክስ ነኝ እያልክ የምታጭበረብረው? እኔ ወንድሜ ነበር ያልሽው ካቶሊክም ነኝ ኦርቶዶክስም ነኝ ፕሮቴስታንት። ዶክተር ወዳጄ ነህ እንዴት ነህ? ዶክተር ወዳጄ ነህ። ዮሐዴ የምትጨምረው ነገር አለ? ዮሐዴ ወይ ናቱ አለ? እሺ ዮሐዴስ እኔ የምልህ ቆይ ዮሐዴ እስኪመለስ ማለት ነው። ለምሳሌ ኦርቶዶክሳዊ ቲቺንግ እና ኦርቶዶክሳዊ ብሊፍ ልዩነታቸው ምንድን ነው? እስቲ ኦርቶዶክሳዊ ቲቺንግ እና ለምሳሌ ፕሮቴስታንት ቤትም እኮ ክሌም ያደርጋሉ እኮ ኦርቶዶክሳዊ ቲቺንግ ነው ብሎ ክሌም ያደርጋሉ። ኦርቶዶክሳዊ ቲቺንግ እና ኦርቶዶክሳዊ ብሊፍ ምንድን ነው ልዩነታቸው ቴዎሎጂካሊ ማለት ነው? ማለት ደግሞ ምንድን ነው ኦርቶዶክሳዊ አስተምህሮና ኦርቶዶክሳዊ እምነት ነው። አስተምህሮ እምነት ነው። ምን ልዩነት አለው? አይ ይላል። ወይስ ጥያቄን አልተረዳሁት ይሆናል። አይደለም ለምሳሌ ምን ተገለፍጣለህ? ይገርም ጥያቄሽን አልተረዳሁትም መሰለኝ። ለምሳሌ የሥላሴ ትምህርት ኦርቶዶክሳዊ ቀጥተኛው ትምህርት ተብሎ የሚነሱ ለምሳሌ የሥላሴ ትምህርት አለ። የተለያዩ ትምህርቶች አሉ። እነዚህ ትምህርቶች ለምሳሌ ኦርቶዶክስ አሁን ገባ። እስቲ እሺ ኩሰን እኛ መጽሐፍ ላይ እንኳን አንዳንድ ፕሮቴስታንት መጽሐፍ ላይ ይሄ ትምህርት ኦርቶዶክሳዊ ቲቺንግ ነው ይባላል። ትምህርቱ ቀጥተኛ እውነተኛ ያው ትክክለኛ ትምህርት ለማለት ሲፈለግ ትክክለኛ ኦርቶዶክስ ነው። እሱማ ኦርቶዶክስ እሱ ምን መሰለህ ኦርቶዶክስ እኮ ቃሉ እንደ ቃሉ እኮ አይሁዳውያን እኮ ኦርቶዶክስ አይሁዳውያን የሚባሉ እኮ አሉ። የቃል ጉዳይ ብቻ ከሆነ እያመለ ወይም ትምህርቱ ራሱ ቀጥተኛ ትምህርት ይሄኛው እንደዛ ለማለት ኦርቶዶክስ ሰዎች ነው። እነዚህ ሰዎች ግን ትልቁ ችግራቸው ምንድነው? ምንድነው የኦርቶዶክስን ማሊያን በለውና በትምህርት ቤቶች ውስጥ እሱን ተጠቅመው አዲት የሆነ ልክ እኛን መስለው የሚኖሩ አይነት ሰዎች ናቸው። ግን ያሉ ማለት ነው። በዛ ነው የምንቃወማቸው። አሁን ተግባባን። እሺ ሌላ ጥያቄ ያለ ሲስ ሚዩት አድርገው። እሺ እኔ የሚዩት አደርገዋለሁ። ገስት ላይ ሀሳብ ያላችሁ የምትጨምሩ ሰዎች ካላችሁ ድል ልስጣችሁና ከዛ ወደ ስራችን እንመለስ። ቆይ አንዴ እሺ እዝነት አንዴ የምትይው ነገር አለ? ትናንት ይዤ የገባሁት የለም ፓፓ እሱን ፍሪጅ ውስጥ አሳድሪው። አሁን ላሞቅ ነው። መብራት መጣ። ቲሶ ወይ የሰፈር ነው
እኔ ለእንትና እኮ እመጣለሁ እኮ አስረክበዋለሁ። አታስብ። ቆይ አንዴ ወደ ርዕሱ እንመለስ። ቆይ አንዴ አታስብ። እሺ ኦኬ። እዝነት አንድ ቁጥር እየጻፈች ነበር። ቴንኪው ሲሲዬ፣ እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ። እንዴት ነሽ? አለን ይመስገን። ርዕሱን በተመለከተ ነው የሆነ ቪዲዮ አቅርቤ አኬ ማብራሪያ እንዲሰጥበት ነው። ማለት ኦርቶዶክሳዊ ነኝ ብለህ ሳትሆን ማለት ነው። ኦርቶዶክሳዊ ነኝ ብለህ ሳትሆን ኦርቶዶክሳዊ ማለት ኦርቶዶክስ ተዋህዶ ማለት አይደለም ማለት ይቻላል ወይ? ማለት ኦርቶዶክስ ሳትሆን ኦርቶዶክስ ነኝ ብለህ ክሌም እያደረክ ተሳስተናል እኛ ኦርቶዶክሳውያን እያልክ ነገር ግን ኦርቶዶክስ አይደለም መልሰህ ደግሞ ኦርቶዶክስ ተዋህዶ እኮ አላልኩኝም ስለዚህ የኢትዮጵያ ኦርቶዶክስ አይደለሁም ማለት ይቻላል ወይ? ማስረጃውን አቅርቦ በዛ ላይ አኬ ቢሄድበት ብዬ ስለፈለኩ ነው የገባሁት። የሚመች ከሆነ አኬ እስኪ እድሉን ካገኘው ነው ርዕሱ ወሳኝ ስለሆነ ማለት ነው። እነዚህ ዋድም ተመቻችተናታል። እሺ ቴንክ ዩ። ቅዱሳን የምናከብረው እግዚአብሔር በእነሱ ስለሚከብር ነው እንላለን። ነገር ግን ራሳቸው ናቸው እንጂ የሚከብሩት እግዚአብሔር አይደለም። ሲቀጥል ቅዱሳን ወደ ክርስቶስ ያደርሱናል እንላለን። ከመጀመሪያ አላረግሽም። ከመጀመሪያ አይደለም። ኦርቶዶክሳውያን ችግር ምን ታውቃላችሁ? ኢየሱስን እንሰብካለን እንላለን። ሲጀምር እኛ ኦርቶዶክሳውያን ብለው ነው የሚጀምረው። አሁን እንደዛ ነው የሚለው። እኛ ኦርቶዶክሳውያን ችግር ምን ታውቃላችሁ? ኢየሱስን እንሰብካለን እንላለን። ነገር ግን ወንጌላችን ማርያም ናት። ክርስቶስ የቤተ ክርስቲያን መሰረት ነው እንላለን። መሰረቷ ግን ማርያም ናት። ወንጌልን አንሰብክም። ቅዱሳን የምናከብረው እግዚአብሔር በእነሱ ስለሚከብር ነው እንላለን። ነገር ግን ራሳቸው ናቸው እንጂ የሚከብሩት እግዚአብሔር አይደለም። ሲቀጥል ቅዱሳን ወደ ክርስቶስ ያደርሱናል እንላለን። ቅዱሳን ግን እኛን ከክርስቶስ እየለዩን ነው። በእነሱ ጸበል ጻድቅ ምክንያት መንግስተ ሰማያትን እንደሚወርሱ እየነገሩን ነው። ክርስቶስ መስቀል ላይ የሞተላችሁ በከንቱ ነው እያሉን ነው። እስከ መቼ ድረስ ነው እኛ ራሳችንን የምንሸውደው? ቆይ እኛ ኦርቶዶክሳውያን እስከ መቼ ነው ራሳችንን የምንሸውደው? እስከ መቼ ነው ዝም ብለን ራሳችንን እየሸወድን ክርስቶስን ነው የምናመልከው፣ ክርስቶስን ነው የምንከተለው፣ በክርስቶስ የመስቀል ስራ ነው የዳነው እያልን ራሳችን ላይ ድራማ የምንሰራው? ለምንድነው ወደ መጽሐፍ ቅዱስ እውነት ዞር ማንለው? ለምንድነው የምናደርገው ነገር ሁሉ ልክ እንዳልሆነ ማናስተውለው? በእውነቱ ከሰዎች ጋር ስንከራከር አፋችንን ሞልተን የምናደርገው ነገር ራሱ ህሊናችን አይወቅሰንም። በእውነት እግዚአብሔር ማስተዋል ይስጠን። እንግዲህ ይሄ ነው መድገም ካለብኝ አላቅም። ግን ኦርቶዶክስ ነሽ ወይ አንቺ ለምንድን ይሄን ያደረግሽው ተብላ ስትጠየቅ ምንድን ያለችው? እኔ ኦርቶዶክስ አይደለሁም ህብረትም አደርገው ተሐድሶዎች ጋር ነው። እሱንም ተሐድሶ አባል አይደለሁም፣ ግን እነሱ ጋር ነው ህብረትም አደርገው። እኔ ኢትዮጵያ ውስጥ የለሁኝም፣ ግን እኔ ነጠላን የመልበስ መብት አለኝ፣ ጥቁር ክር የማድረግ መብት አለኝ። እኔ ኦርቶዶክስ ነኝ እኛ ኦርቶዶክሶች አልኩኝ እንጂ እኔ ኦርቶዶክስ ተዋህዶ ነኝ አላልኩም ብላ ነው በጣም ክሌም ስታደርግ የነበረው ዛሬ ማለት ነው። እና ይቻላል ወይ ማለት ህፃን ልጅ አይደለንም መቼም። ይሄን እንድትሄዱበት ስለፈለኩ ነው። ቴንክ ዩ። እሺ ምናልባት እንዳልሽውም አንቺ ህፃን ልጅ ላትሆኚ ትችያለሽ። ልጅቷ ግን ህፃን ልጅ ናት ይመስለኛል ዝም ብዬ ሳየው። ስለዚህ አሁን እንደነዚህ አይነት ትንንሽ ህፃናት ልጆች አሁን እንደዚህ ትኩረት ሰጥቶ ራሱ እንደዚህ ለቪዲዮቸው ምናምን ምላሽ መስጠት በጣም አስቸጋሪ ነው። ምክንያቱም ብዙ ጊዜ እነዚህ ሰዎች አላማቸው ያን ትኩረት ነሳል እንጂ የምር የእግዚአብሔር ነገር ግድ የሚሰጣቸውም አይመስሉም ሲታዩ። ቢሰጣቸው ኖሮ እውነቱን ለመናገር እና ይሄ ኦርቶዶክስ ነገር ምናምን ግድ የሚሰጣቸው አይነት ሰዎች ቢሆኑ መጥተው በጠየቁ ነበር። ቀላሉ ነገር እሱ ነው እና በአጭሩ
ኦርቶዶክስ ነን አለ። ይቅርታ ኦርቶዶክስ ነኝ እየተባለ ምንድነው እኛ ኦርቶዶክሳውያን እየተባለ ይቅርታ እኛ ኦርቶዶክሳውያን እስከ መቼ ነው እንዲህ የምንለው ምናምን እየተባለ እኛ ኦርቶዶክሳውያን ነበር ራሷን ከኛ ጋር ደመራ እኛ ኦርቶዶክሳውያን ካለች በኋላ ልክ ስትያዝ ደግሞ አይ እኔ ኦርቶዶክስ ተዋህዶ ነኝ አላልኩም ማለት ይሄ ምንድነው? ምናልባት ወይ ደግሞ የአእምሮ ህመምም ሊሆን ይችላል። እንደዚህ አይነት ነገር ወይ ግልጽ የሆነ ሐሰተኛነት፣ ውሸታምነት፣ የዲያብሎስ ልጅነት። በጣም ይቅርታ ይህን ስናገር በጣም ይሄ በስንፍና ውስጥ ስንመላለስ አንዳንዴ የእሱ እንዳንሆን በጣም መፍራትና መጠንቀቅ አለብን። በስንፍና ውስጥ ስንመላለስ ማለት ነው። እና ወይ ግልጽ የሆነ ሐሰተኛነት ነው፣ ውሸታምነት ነው፣ ወይ ደግሞ የሆነ የአእምሮ እክል ምናምን ደግሞ ሊኖር ይችላል። ከሁለት አንዱ ሊሆን ይችላል። እንግዲህ አላውቅም። ያም ሆነ ግን አንድ ሰው እኔ ኦርቶዶክስ ነኝ ካለ እኔ በቃ በግልጽ መምጣት እንዲህ በጣም ቀላል እኮ ነው። ጌታን በጣም በቃ እንዲህ ፕሮቴስታንት ከሆነ አንድ ሰው በቃ እኔ ፕሮቴስታንት ነኝ አለቀ። ይኸው እንደዚህ እንደዛ በቃ። ከዛ ውጭ እኛ ኦርቶዶክሳውያን በዚህ ወጥቶ በዛ ገብቶ ያውም ተሐድሶ ጋር ህብረት አደርጋለሁ። ተሐድሶ ጋር ህብረት የሚያደርግ ኦርቶዶክስ ከየት ከመጀመሩ ነው የመጣው? እና ለእነዚህ እና አለን እንደው እውነቱን ለመናገር ትኩረት መስጠትም አያስፈልግም። ለእነዚህ ምላሽም አያስፈልጋቸውም። በራሳቸው ጊዜ እንግዲህ እንትን ይበሉ። ግን አኬ በጣም የሚገርም ካለ በዚህ በፕሮቴስታንቱ ደግሞ ራሳቸውን በደንብ ፕሮቴስታንት እንደሆኑ ፕሮቴስታንትን ወክለው አስተምሮቱን የሚናገሩ በጣም ጎበዝ ተብለው ለፕሮቴስታንት መልስ ይሰጣሉ ተብለው በዙሪያዎቿ የተገኙት ስም ማንሳት ስለሌለብኝ ነው። በጣም ብዙ በጣም ሪስፔክት ማድረጋቸው የፕሮቴስታንት ወንድሞች ምንድን ያሉት ልክ ናት ነው የተባለው ማለት ነው። ማለት እሷ ያደረገችው ነገር እንደውም ጥሩ ስራ ነው እየሰራች ያለችው። ምንድነው ጥሩ? አንድ ፕሮቴስታንት እኔ ፕሮቴስታንት ነኝ ብሎ ነው ሲስ ራሱን ችሎ ነው ፕሮቴስታንት እንደሆነ እየተናገረ ነው እንጂ የግዴታ እኔ ኦርቶዶክስ ነኝ ብሎ ስለ ፕሮቴስታንት አውርቶ አያውቅም። ማንም አላውቅም። ኤርሚያስ ራሱን ፕሮቴስታንት አድርጎ ነው ከኦርቶዶክስ እንደወጣ አድርጎ ነው የሚያወራው። ነገር ግን በዙሪያ ያሉት ፕሮቴስታንት በጣም በቃ ማለት ሪስፔክት ማደርጋቸው ወንድሞች ራሳቸው ልክ ናት ሲሉ ምንድነው ልክ? አንድ መጽሐፍ ቅዱስን አንብቦ ለተረዳ ሰው የመጽሐፍ ቅዱስን አስተምሮ መናገር የሚችል ሰው አልተሳሳተችም እንዴት ሊባል ይችላል? ማለት ውሸትን ውሸት አይደለም እንዴት ልትል ትችላለህ? ምንድነው መስፈርት? መጽሐፍ ቅዱስን አንብበ የምታብራራ ሰው ሁላችሁ ቪዲዮ እኛ ኦርቶዶክሳውያን ነው የሚለው። እኛ ኦርቶዶክሳውያን ኦኬ፣ እኛ ኦርቶዶክሳውያን ሚንስ ኦርቶዶክስ በቃ ሌላ ምንም ሊሆን ይችላል። በኢትዮጵያ ውስጥ ደግሞ ቅድም እንዳልከው የአይሁድ ኦርቶዶክሳዊ የሚባለውንም አንስተው ለሷ ሊሰጣት ተፈለገ ማለት ነው። ተሐድሳውያን እኛ ተሐድሳውያን ነን ብለው የማያውቋትን ኦርቶዶክስ ባክ ቱ ዘ ኦሪጂን ብለው ነው የሚያወሩት። የቷ ብለህ ስትላቸው ራሱ ሊሰጡህ የማይችሉት ነገር ማለት ነው። እነሱ ራሱ ኦርቶዶክስ ነን አላሉ። ማንም ተሐድሷዊ እኔ ኦርቶዶክስ ነኝ አይልም። እኛ ከኦርቶዶክስ የወጣነን ግን ተሐድሶ ነን ብሎ ነው ራሱን የሚያወራው ማለት ነው። ግን እሷ ራሷን እኛ ኦርቶዶክሶች እያለች ቪዲዮ እየሰራች ማስረጃ እየተሰጣቸው ብዙ የፕሮቴስታንት ወንድሞች ኖ አልዋሸችም ይልካል ማለት ነው። ምንድን ነው መጽሐፍ ቅዱስ የምትንከባከበው ውሸት ለማለት ነው። ቀጥሉ። በአጭሩ በይውልሽ አሁን እንግዲህ እንደዛ ያሏት ወንድሞችም ካሉ እንግዲህ ያው አንቺ በደረጃ እንዳሰብሽ ማከብራቸው ምናምን ያልሻቸው አይነት ወንድሞች ምናልባትም የሆነ በቃ ምንድነው ሊሆን የሚችለው ዶንት ወርዝት ማለት ነው። የሆነ ያንቺን ምንድነው ይሄ ክብር ዶንት ዲዘርቭ ባጭሩ ዲዘርቭ አያደርጉትም ያንቺን ክብር። በቃ አለቀ። አለማክበር ነው። እንደዚህ አይነት ሰውን ክብር ምንድነው ክብር አለመስጠት፣ አለማሳየት፣ አለቀ። የመሰሉ እነሱ ራሱ በቃ የሆነ የተከበሩ የመሰሉ ብቻ ናቸው ማለት ነው። በተቻለ አቅም ከእንደዚህ አይነት ሰው መራቅ ነው የሚሻለው። በጣም እንትን ነው አሰርችን የሚሆን አለበለዚያ አሁን ለእነዚህ መልስ እየሰጡ መኖር ማለት
የሆነ በጣም አሰልቺን የሚያደርገውና መራቅ አለቀ። አለማየት እንደነዚህ አይነት ሰዎችን እነሱ ብቻቸውን ያውሩ፣ ብቻቸውን ይሞጋገሱ። እንደዛ ይሻላል። እንዴት ናችሁ? ደህና ናችሁ? በቲ አኬ እንብላ እያሉ ነው ከታች። ወይ ምግቡን በልተህ ጨርስ። እኔ እንጀራው ጋግረዋለሁ፣ እሱ ይበላዋል። አረጋ በቲ ዳና እንትን ነው ምንድነው? ምንድን ነበር ረሳሁት። በጌታ ስም እኔ እንጀራውን ጋግረዋለሁ፣ እሱ ይበላል። ደጀ ሰላም ነው። ኧረ በእናትህ ስንት የረሳሁትን ታስታውሰኝ። ደጀ ሰላሙ እሺ፣ ደጀ ሰላሙ ጭዌ እሺ። ቀጥይ ቤትዬ። አይ እኔ ሪል እንጀራ እየጋገርኩ ስለሆነ ነው። ያው እስቲ ዙማክ ምንድን ነው? አይኑ ቦግ ቦግ አለ። ምንድን ነው ቤት? ምንድን ነው ታዲያ እኔ ሌላው እንጀራ ነው እንደምጋግር። ለማንኛውም እንትን ነው አሁን የገባሁበት አንደኛው እንጀራ አይኔ የለውም። አይቼዋለሁ። አክፈችው አይኔ ነው ነገር እንጀራ ዳቦ አቅርቢ። እያየሁሽ ነው። በሳ እያደረግሽው ነው ለአይኑ። ዝም ብለሽ ክፈችው። በእውነት ክፈችው እንዳሳይ። አሁን ኧረ ቪዲዮን አጥፍታ አይቷል። በሳ እያደረገችው እኮ ነው። ያደርግላት። እለየዋለሁ ነው ይኸውልሽ፣ እለየዋለሁ። የተበሳና ኖርማሉ እለየዋለሁ። ኧረ ከታች ህዝቤ ክፈችው እያለች ነው። ክፈች ነገላቂ ቂጣ ነው እንደያለች። እኔ አሁን እንትን የምር ሌላ ነገር መሰለኩ። እንጀራ እኮ ነው። እስቲ ክፈችው ቤት ይሻላል። የምርም እንጀራ አይደለም እየተባለ ኧረ የዋደ ቂጣ ነው እንደ እየተባለች ነው። አይኑ አፈጣጠጡ በጣም ከባድ ነው። እንዲህ አይነት እንጀራ ዳቦ በስሱ ጋር ወይ ቂጣ እሷ ራሱ ስታየው ነው የደነገጠችው በቪዲዮ። አሁን ነው እንዳያየሽው ቤት ይሻ ሲከፍት ፈራች አዲስ እንጀራ እየጋገረች ነው። ድንገት ከወጣላት እስቲ ድሏን ልሞክር ነው። ይኸውልህ አላልኩም አዲስ እንጀራ እንደ አዲስ ነው። አዲስ ነው ነገርኩህ እኮ አዲስ የቅድሙ እንጀራ እኮ ከፈት ስታደርገው ጠቀሰኝ ነገር። አንዱ አይኑ ብቻ ነው የተከፈተው፣ ሌላው እንዳለ የሚችል ሰው አይኑ እንዳይታይ እኮ ሊጡን እንድናይ ያደረገችን ሐራም አለሽ እንዴ? ኧረ በስተዋለች መሀል ላይ አንዴ ስሚ፣ እዚህ ነሽ እንደ ያለሽው ወይስ እናንተ ሀገርም እዛም እንጀራ ይጋገራል? ኧረ ገብተናል። ደስ ይላል። ኧረ መጣለች ሲባል ሰምቻለሁ እኔ ራሱ። ኧረ እዚህ ጋር ኧረ ከታች ከባድ ጭው ያለ እንጀራውን ቪዲዮን ከፍታ እንጀራውን ታሳያለች። ምን እሺ ፋይዳ አውጥቶ ነው ወይ የፋይዳ ፎቶ ነው የሚመስለው? እሺ ቤትሻ ወደ ሀሳብሽ ተመለስሽ። ከእንጀራ ወደ ሀሳብሽ ቆይሽ እንዴ ጋገርኩት ላውጣው። ጭራሽ ተወጪዋለሽ። ወጣም አልወጣም እኮ ለውጥ የለውም። ቤትዬ ዝም ብለሽ ወደ ሀሳብ ዞሮ ለፍርፍር ነው። እንጀራው ሲጣቀስ እኮ አማለልኝ ያለውስ ልጅ እርፍ። የት ሆነ ነው? ቤት ነኝ። እወጣለሁ እንደወጣችሁ። እኔ እንኳን ትንሽ አሞኛል። አሁን ሙጣም ይብላል መሰለኝ። መድኃኒት ይዤ ልምጣ እንደ ያኬ በዛው ደስ ይለኛል። ምን ጠሪ ነገር ነው አለችን ትላለች። እሺ ላውራ
እሺ ቀጥይ ቤትሻ ቀጥይ። ያ አይ ቅድም በልጅቷ ጉዳይ ስለተነሳ በዛ ሀሳብ ላይ ልጅቷ ላይ ሳይሆን እኔ ዋና ትኩረት ያደረኩት የእንትን ላይ ነው፣ ኮሜንት የሚያደርጉ ምዕመን ላይ ነውና ይሄ ቪዲዮ ካያችሁት የመጀመሪያ ፒን ያደረገችው ቪዲዮ ነውና እዛ ላይ ኦርቶዶክሳውያኖች ናቸው እንዳለ ማለት ነው። ፕሮቴስታንት የሚባል የለም። በቃ እንረዳለን፣ እግዚአብሔር ይርዳን፣ አሚን የማይሉት የለም። በቃ የድንግል ማርያም ፕሮፋይል እንትን ስዕል አለ። በጣም በቃ እዚህ ጋር ገብቼ ቤታቸውን አይቻለሁ፣ ግን መልእክቶት አላስተላለፉም አባ አሉ ማለት ነው። ኦልሬዲ እሷ ቆርጣ ነው ያመጣችሁ። ምንድነው ይሄው ቆይ ላሰማችሁ። በመስቀል አምላክ ይሻለሁ። ይህንን ቪዲዮ እንዳታሳልፉ። በመስቀል አምላክ እናንተን ይሻለሁ። በመስቀል አምላክ ይሻለሁ። ይህንን ቪዲዮ እንዳታሳልፉ። በመስቀል አምላክ እናንተን ይሻለሁ። ይሄ ብቻ ነው እና መልእክት የለውም። ይሄ ንግግር የተናገሩበት ምክንያት ምንድነው የሚለውን ነገር እንትን አላለም፣ ግን ወደ 1 ሚሊዮን ምናምን ታይቶ ይላታልና ያ ሁሉ ሼር ያደረጉት ኦኬ፣ እዚህ ጋር ኮፒ ሊንክ አድርጉ ያለችው ኦኬ፣ እናደርጋለን፣ እሺ እናደርጋለን፣ ኦኬ ኦርቶዶክስ መስላቸው ማለት ነውና እግዚአብሔር ልቦና ይስጠን ምናምን የማይሉት ነገር የለም። በቃ የኛ ልጆች ናቸው። በማርያም አንድ ቪዲዮ አለ ላይክ አድርጉልኝ የሚልም አለና በቃ በአጠቃላይ ኦርቶዶክሳውያኖች ናቸው። እኔ የሚያሳስበኝ በነገራችን ላይ የኦርቶዶክስ ልጆች እኔ መቼ ይሆን የምንሰነጥለው አይገባኝም፣ አንዳንዶቻችን ማለት ነውና ጌታ አስቀድሞ ተናግሮናል። እንደነዚህ ያሉ ተኩላ ከሆኑ ከሐሰተኞች ሰዎች እንድንጠበቅ እኛን መስለው እንደሚመጡ እንደሚገቡ በመካከላችን እንደሚገቡ አስቀድሞ ነግሮናል። ኦልሬዲ ቤተክርስቲያናችንም ትነግረናለች። ኦኬ እንደው በወንጌል እንኳን ማለት ወንጌሉ ከፍቶ እንኳን ማያነብ ትውልድ እንኳን ቢኖር ቢያንስ ቤተክርስቲያን ስትል እንኳን እንሰማለን አይደል? ቤተክርስቲያን መልእክቷን ታስተላልፋለች እንደነዚህ ካሉ ሰዎች እንድንጠበቅ ማለት ነውና ምንድነው ምዕመናኑ ላይ ቢሰራ ባይነኝ እኔ ማለት ነው። ምክንያቱም በአንድም በሌላም በኩል እየተጎዳ ያለው ምዕመኑ ነው። ኦኬ እዚች ጋር አለባበሷ ኦርቶዶክስ የሚለብሰው እና እንዴት ለምን ታደርጊያለሽ አምነሽበት ነው ሲባሉ በቃ እሷ ብቻ አይደለችም። በእርግጥ ሜሎስ ካወቃችሁት ከዚህ በፊትም እንደዛ አድርጓል። ማተብህን ለምንድን ነው ያደረከው ሲባል ያንን አይተው ወንጌል እንዲሰሙልኝ ስለምፈልግ ነው እና የወንጌልን አገልግሎት እንድጠቀምበት ነው እንጂ አምኜበት አይደለም የሚል ሐሳብ አስቀምጧል። ኦኬ እና እንደነዚህ ሰዎች እንደዚህ አይነት የሚያደርጉት ለምንድን ነው ሲባል ሰውን እንዲያስቱ ነው። ኦኬ የሚያደርጉት የኛ ልጆች ላይ ሞር ቢሰራ በምንገባበት ላይ የሆነ ብናስጠነቅቃቸው። ቤቷን ብታየው ገብታችሁ እኔ ኦርቶዶክስ አይደለሁም ትላለች፣ ግን ኦርቶዶክስ ነኝ ብላ ደግሞ ከራሷ ጋር ደግሞ የሚጋጭ ሐሳብ ታስቀምጣለች። ቅድም አንድ ልጅቷ ጋር ገብቼ ነበርና በብሎክ ነው ያሰናበትኝ። በእርግጥ እኔ ብሎክ መደረግ ለኔ ብርቅ አይደለም፣ ግን ምን ለማለት ነው እንደነዚህ ያሉ ሰዎች ጋር ወይ እንትን አንቺ ማን ሐሰተኛ ጋጋሪ እንዳትባይ እንዳያርብሻ አይሻልም? እሱ ነው አውጪ እያወጣ ሳይሆን አጠፋሁት እኮ አጠፋሁት። የኤሌክትሪክ ስለሆነ ይተኪ ያ በአጠቃላይ እኛ ልጅቷ ላይ መስራት ሳይሆን እኛ የምንፈልገው የኛ ልጆች ላይ ነው። አክሊል ምናልባት እንደው ትኩረት አድርገህ አንተም ተሰሚነት ስላለክ ትኩረት አድርገህ ምናልባት እነዚህ ልጆች ላይ ቢሰራ ባይነኝና ሌላም ሀሳብ አለኝ። ግን እኔ ማንሳት የምፈልገው በቪዲዮ ስለም ኦልሬዲ ቪዲዮ እሰራለሁና በዚህ ላይ ሄድበት አክሊሉ። እንግዲህ ያው ምዕመኑ ላይማ መሰራት አለበት። ምንም ለጥያቄ የማይቀርብም ነገር ነው፣ ግልጽ ነው። ምንም በጣም ለዛ ነው አሁን ደጋግሞ ትምህርት መሰጠት አለበት የሚባለው ለዛ ነው። ያው የተወሰኑ ሰዎች እዚሁም በዙሪያችን ምናምን ያሉ ሰዎች አሁን እንደነዚህ አይነት ነገሮች ላይ ምንም አይስቱም፣ እንደዚህ አይነት የጅል ነገርም አያደርጉም። ግልጽ ነው። እነሱ ኦልሬዲ በደንብ እያወቁ ስለሆነ ማለት በደንብ ያውቃሉ። እያወቁ ስለሆነ ሳይሆን ሲጀመርም የሚያውቁ ናቸው። አሁን ኖርማል እንደዚህ አንዳንድ ምስኪን ደግሞ የዋህ ደግሞ ክርስቲያን ወንድሞቻችን ደግሞ ምኑንም ባለማወቅ ሪያክት ያደርጋሉ እንደዚህ አይነት ጉዳዮች ላይ። እነዚህ ክርስቲያን ወንድሞቻችን ናቸው፣ ግን የዋህ ነው። በቃ ያው ብዙም ትምህርትን ባለማግኘትም ባለመማርም ስንፍናም ጭምር ነው። በእርግጥ ይሄ በሚያሳዝን ሁኔታ እንደዚህ አይነት ሁኔታ ውስጥ ይገባሉ። እንደውም ከታችም ሲጻፍ አይቼ ነበረ አንድ ሙስሊም መርየም እንደዚህ ሆኖ መርየም እንደዛ ሆና እንደዚህ ምናምን እያለ ዘመረ አሉ። ማን ነው ይቅርታ፣ ምንድን ነው የሚባለው? መነዙማ ነው ምንድን ነው? መዝሙር ዘመረ ተብሎ ለመዝሙር ዘመረ ካልክ ለመንዙማ ምን ትላለህ? እዚህ
መንዞመ ወደ ሞዘቀ ቋጠጋጋኩ ለነሺዳ ምንድነው ነሸደደ ምንድነው እኔ እኮ አስቸጋሪ ነሸደ እዚህ እሺ መልካም እና የእነሱን ሰምተው እንደዚህ እንደው ወላዲተ አምላክ በጣም እንደው በእንደዚህ በምንድነው በሙስሊሞች አፍ ተመሰገነችልን ምናምን ነገር ተብሎ ይቅርታ ሙስሊሞችን እንትን እያሉ ነው አሉ ክርስቲያኖቹ ማለት ነው። በቃ የሆነ እንደ አፕሪሺዬሽን ነገር ምናምን እኛ አያስፈልገንም። እንደው እውነቱን ለመናገር ማለት ነው ጋይስ፣ እውነቱን ለመናገር እኔ አንድ ሙስሊም መጥቶ ለምን ስለ የማርያምን ስም እየጠራ ሲነሽድ ውሎ ሲነሽድ ለምን አያድርም? እንደው መርየም ድንግል ናት እያለ ለምን እንደው እድሜ ልኩን እንደዛ እያለ ቢኖር ለኔ ምንም ስሜት ሊሰጠኝ አይችልም። የጌታ እናት መሆኗን ከካደ ምን ዋጋ ነው? ወላዲተ አምላክ መሆኗን የጌታ እናት መሆኗን ከካደ ምን ዋጋ ነው? ያም ማለት እንዴ ልጇን ወዳጇን ጌታን እርሱም ኢየሱስ ክርስቶስን ጌታ አይደለም ብሎ ከካደ ምንድነው? እመቤታችን ድንግል አላት ምንድነው? ምን ጥቅም አለው? ይሄ ምንም ጥቅም እኮ የለውም። ምንም ማለት ነው። የኢየሱስን ጌትነት ከካደ አምላክነቱን ከካደ እንዲህ ሥላሴ ጣዖት ነው ብሎ ከመጣ ጌታ ይቅር ይበለንና አምላካችንን እግዚአብሔርን ጣዖት አስመስሎ ከመጣ እንዲህ ያለው ነውረኛ መናፍቅ ምን አለ የፈለገውን ስለእመቤታችን ቢናገር እኔ ምንም ቦታ ልንሰጠው አይገባም። ይሄ ማለት ግን ልንጠላቸው ይገባል ማለት አይደለም። ምንድነው በጣም በተረጋጋ መንፈስ ሆኖ ሙስሊሞችን ማውራት ምናምን ያለውን የክርስትናን እውነት ማሳየት የኢየሱስን ጌትነት መመስከር አያቸዋል። ለሙስሊሞች ሲሆን ምንድነው ሙስሊሞች ጋር ሄዳችሁ የምትሰብኩት ስብከት ምንድነው የሚሆነው? ሙስሊሞች ጋር ስትሄዱ የሚሰበከው ስብከት ወይ ስለ እመቤታችን አይደለም፣ ወይ ስለ መልካም ስራ ምናምን አይደለም፣ ስለ ቅዱሳን አይደለም። እንደዚህ አይነት ጉዳዮች አይደሉም። ሙስሊሞች ጋር ልክ ሲኬድ የሚሰበከው ጌታችን ኢየሱስ ብቻ ነው። አክቹሊ በሌላም ስፍራ ጌታ ነው የሚሰበከው። ግን ልክ ሰው ስለ ክርስቶስ የተወሰነ ማወቅ ሲጀምርና ሲያውቅ ቀጣይ ደግሞ የሚነሱ ደግሞ ሀሳቦች ይኖራሉ። እነሱ ቀጣዮቹ ደግሞ ይነገሩታል። ለሙስሊሞች ግን ሄደ ገና ከጀምሩ ስለ ክርስቶስ ይነገራል። ግን በምን በቅንነት በፍቅር አይደል? በቅንነት በፍቅር ነፍሳቸውን ስለማዳን እያሰብን ምክንያቱም እግዚአብሔር አብ በጣም ነው የሚወዳቸው ሙስሊሞችን። ታውቃላችሁ ጋይስ፣ ሙስሊሞችን በጣም ይወዳቸዋል እና በጣም ስለሚወዳቸው ደግሞ ብቸኛውን ልጁን ኢየሱስን ልኮላቸዋል ለእነርሱም ጭምር። ስለዚህ እግዚአብሔር ምንም እንኳን ለእነርሱ ጠላቶቹ ቢሆኑም ለእግዚአብሔር ጠላቶቹ ናቸው። ኦፍኮርስ ግን ጠላቶቹ ቢሆኑም እነሱ ብቻ አይደሉም። የዓለም ሕዝብ ሁሉ ለእግዚአብሔር ጠላት ነበረ። ጠላቶች ሳለን ግን እግዚአብሔር በማን ተታረቀን? በልጁ ሞት ተታረቀን። ስለዚህ ምንድነው የሚሰበከው ለሙስሊሞች ሲባል ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ እርሱ በእውነትም እንደሞተ። ምክንያቱም እነርሱ ምን ብለው ይናገራሉ? ስለ ጌታችን ኢየሱስ ሲናገሩ ወማ ቀተሉ ብሎ አይደል የሚናገሩት? ምን ማለት ነው? ብቻ አልሰቀሉትም አልገደሉትም ነው በአጭሩ። ደግሞ አሁን እንደዚህ እየተጫወትን ስናወራ ኦፌንሲቭ እንዳይሆን ደግሞ አስቸጋሪ እኮ ነው አሁን ነገሩ። እሺ ይሆን አልሰቀሉትም አልገደሉትም ምናምን ስለሚሉ እነርሱ ማለት ነው። በጣም እኮ ነው የሚያሳዝነው ጋይስ። የኢየሱስን ጌትነት ብቻ እኮ አይደለም የሚካዱት። እኔ የኢየሱስን ጌትነት ቢያንስ እነሱ ግን መሰቀሉን አይክዱም። ኤቲስት እንኳን የጌታን መሰቀል አይክድም። ክርስትና በታሪክ ውስጥ ምንድነው የክርስቶስ መሰቀል አለመሰቀል በቤተ ክርስቲያን ውስጥ ጥያቄ ሆኖ ተነስቶ አያውቅም። ምናልባት መናፍቃን ካላነሱት በስተቀር እነ ባሲሊደስ። እነሱም ደግሞ ኢየሱስ እውነተኛ ሰው አይደለም ስላሉ ነው። ጥንት ላይ ኖስቲክ መናፍቃን ኢየሱስ እውነተኛ ሰው አይደለም፣ ልክ እንደኛ አይነት ሰው ኧረ በፍጹም አይደለም፣ እንደኛ አይነት ስጋን አልነሳም
ብሎ ያስተምሩ ስለነበረ ስለዚህም ሊታመም ሊራብ ሊጠማ ሊሰቀል ምናምን ሊሞት አይችልም ብሎ አስተምሩ። ስለዚህ አልተሰቀለም አልሞተም፣ አልሰቀሉትም አልገደሉትም አሉ። እነማን? ከሙሐመድ ነቢዩ ያልኩትን ይሄ በእንትን ውስጥ አስቀምጡትና በትምህርት ጥቅስ ውስጥ ከሱም ከሙሐመድ ወደ 400 ዓመት ምናምን አካባቢ ቀደም ብለው የተነሱ እነ ባሲዲደስ ሙሐመድን የሚቀድመው ሰው አለ ማለት ነው። አልሰቀሉትም አልገደሉትም ግን ተመሰለባቸው የሚለው ንግግርን ለመጀመሪያ ጊዜ መሐመድ አይደለም ይዞ የመጣው። መሐመድ ከሌላ ሰው ነው የሚወስደው። ከነማን? ከነ ባሲዲደስ። አልሰቀሉትም አልገደሉትም ግን ተመሰለባቸው ይሉ ነበር እነሱ። ተመሰለባቸው። በምን ተመሰለባቸው? ጌታችን ልክ መስቀልን ተሸክሞ ሲወጣ የቀሪናው ስምዖን ተቀብሎት አልነበረ? እንዲዛ አድርጎት አልነበር? እና የቀሪናው ስምዖን መስቀሉን ተሸከመ። የተሸከመ ወታደሮች ማንን? የቀሪናው ስምዖንን በክርስቶስ መልኩ ነው እንትን ስላለ ተሸወዱ። ሸወዳቸው ኢየሱስ። ወስደው ከዛን የሰቀሉት ማንን ነው? ኢየሱስን ሳይሆን ሌላ ሰውን ነው፣ የቀሪናውን ስምዖን ነው እያሉ ያስተምሩ ነበር። ኢየሱስ ግን ዳር ሆኖ ይሳለቅባቸው ነበረ ወይም ይስቅባቸው ነበረ ይላሉ። ስለዚህ አልሰቀሉትም አልገደሉትም ግን ለነርሱ ተመሰለባቸው። አሁን ይሄ ትምህርት አሁን በሙስሊሙ አለ። ምንድነው? አልተሰቀለም አልተገደለም። ይልቁንም በሱ ቦታ አሁን አንዳንድ ሙስሊሞች ይሁዳ ነው የተሰቀለው የሚሉም አሉ። አስቸጋሪ። ይሁዳ ነው። ከእናንተ መካከል የሚሰቀልልኝ እስቲ እኔን ተክቶ ማን ነው ይላል ኢየሱስ። ከዛ በኋላ ይሁዳ ይመረጣል። ይሁዳ ሄዶ ይሰቀላል። አሁን እንደዚህ አይነት ትምህርት በእስልምና ውስጥ እንደ በእይታ ደረጃ ቢሆኑ ይሰጣል። ማን የተሰቀለው የሚለው ላይ ያው በአስተምሮ ደረጃ ይሄ ነው ብለው እርግጥ አድርገው ባይናገሩም ግን መዛግብቶቻቸው አንዳንድ የኢስላሚክ ዶክመንቶች ይሄና መሰል ነገርን ያስቀምጣሉ። እና ቁም ነገሩ ምንድነው ጋይስ? ቁም ነገሩ ምንድነው? ሙስሊም ወንድም እህቶቻችን እንግዲህ ሰው ናቸው። ስለዚህም የተከበሩ ናቸው ማለት ክብር እንትን እስካሉ ድረስ ክብር ሰተን በተቻለን አቅም በፍቅር ወደናቸው ልክ ጳውሎስም እውነትን በፍቅር እንዲል በፍቅር ልንሰብካቸው ልንጠራቸው ይገባል። ወደ ማን? ወደ ነፍሳቸው እረኛ ወደ ጌታ ኢየሱስ። ጌታ ኢየሱስ እነርሱን ለመሰብሰብ ነው የመጣው። ይሰራል ፖለሚክስ ምናምን ሊሰራ ይችላል። እነሱ ጋር ያለውን ትምህርት አንስቶ ያው ይሄ እኮ ስህተት ነው፣ ይሄ ስህተት ነው፣ ይሄ እንዲህ ማለታችሁ ስህተት ነው ብሎ ማንሳት ጤናማ ነው። እሱንም ቢሆን ግን ያው በምን በጥንቃቄ እነሱን ዝም ብሎ ብቻ በሚያናድድ መልኩ ሳይሆን ይልቁንም ኩዌስችን እንዲያደርጉ ያሉበትን ቦታ አይ ይሄ ያለንበት ቦታ ስህተት ነው እንዴ ብሎ እንዲያስቡ አይተዋል እንዲያስቡ። እንደዛ ሲያስቡ ነው ከዛ በኋላ ደግሞ የክርስትና ነገር ማየት የሚጀምሩት። ስለዛ ፖለሚክስ በጣም ጥሩ ነው፣ ትችት ማለት ነው። በእናንተ አሁን ይሄ ብዙ ወንድሞች ሐዲሳቱ ላይ እንደዚህ ይላል፣ ቁርአኑ ላይ ብቻ መናገር ለሙስሊም ወንድሞች እንዲመረምሩም ጭምር ማለት ነው። ከዛ በኋላ ልክ ራሳቸው ያሉበት ቦታ ጥያቄ ምልክት ውስጥ መግባት ሲጀምር በልባቸው ላይ ማለት ነው ምን ማድረግ ይጀምራሉ? ክርስትና እስቲ ምንድን ነው ብለው በቅንነት ማየት ይጀምራሉ። አሁን ካዩን የሚያዩት ለመሳደብ ያህል ብቻ ነው። እኛም እየተሳደብን ከሆነ እነሱም ለመሳደብ ብቻ ነው ክርስትና የሚያዩት። ያኔ ግን በጥበብ ስናደርገው ነገሩን እነሱ ምን ማድረግ ይጀምራሉ?
ቀስ ብለው እስቲ የእነሱስ ምንድን ነው ብሎ መጠየቅ ይጀምራሉ። ኦኬ። ስለዛ በፍቅር ሰዎችን ነፍሳትን ምናምን ለማዳን ምናምን ነገር መሞከር ማለት ነው። ያው ግን ያው ቀላል አይደለም። አክቹዋሊ ከእስልምና ላይ እንደዚህ መስራት ምናምን ነገር አሁን እንደዚህ እንትን ማለት ምናምን ቀላል ሊሆን ይችላል። ስቲል ግን ያው እየጸለዩ ምናምን እግዚአብሔር ጥበብን እንዲሰጥ እየተማጸኑ ኢስላሚክ ዳይሌማዎችን የተለያዩ የሙሐመድን ካራክተሩን ሊሆን ይችላል ምናምን የሚያሳዩትን ቀስ እያሉ ማሳየት፣ በፍቅር ማሳየት። ይሄ እኮ እዚህ ጋር እንደዚህ ይላል፣ እንዴት ታዩታላችሁ? ይኸው እዚህ ጋር እንዲህ ያሉ ምናምን እያሉ ጥሩ ነው። አሁን በጣም በርካታ ወንድሞቻችን ይሰራሉ አይደል? እንደዛ ማለት ነው። እና ከዛ አንጻር ማሰንት ማለት ነው። ያ በሉ ቻው ቻው ቻው። ወደ ስራ ልመለስ። ሲሶ የት አባቱ ሄደ? ግን በፊት ወየ ኧረ እባክህ ምን ልትከራከር ነው? እኔ ደግሞ ግን በፊት አይደለም ብለን ኧረ እባክህ እኔ እናንተ መከራከር የለብንም። በቃ ናችሁ ተብለናል። ነን በቃ ቱ እኔ ትንሽ ለየት የሚለው ራሰ በረሃም ሆነ የኔ ግንብነቱ እንዳሉ ነው። ራሰ በረሃም ሆንኩኝ ትንሽ እሱ ነው ከበድ ያለው። እኔ ምልህ ግድ የለም ዛሬ ውጣና እንትን እናድርግ። በእውነት አክሊልሻ ወይ አሙኝ ተኝቼ እኮ ነው። ተሽሏል። ውጣ በእናትህ የምርተኛ እኮ እንደዋል እንውጣና እንደዋል በውስጥ እናወራበት። እሺ ሲሶ ይማርልን አክዬ። ቆይ አንዴ አሜን አሜን። ጥያቄ አለኝ ብለን ጄሪ ጥያቄ አለሽ? ኧረ ስቀልድ ነው። አልገባችሁም እኮ አልገባችሁም። ጄሪ እኔ ጋር ትታየኛለች። ጄሪ ሚላ እኔ ጋር ብላክ ናት። ሜቢ ኔትወርክ ከሆነ ጥቁር ነው። በቃ ሲሲ ቻው ቻው ቻው። እሺ ጥያቄ አለኝ ከቅድም ጀምሮ ስትል ስለነበር ነው። እሺ ቴንኪው ሁላችሁን በጣም